Halo guys, welcome to my channel. This is coming from American ዘርባት እንደዘር ወደ ዩቲዩብ ቻናል welcome to my channel guys. አጠራጠር እያደረኩላችሁ ነው guys። እንዴት ናችሁ? በቃ ያው እንደምናገረው ነው ሁሉንም ነገር ማለት ነው። ዛሬ ደግሞ ምንድነው ልላችሁ የፈለኩት ማለት ነው ስራ ትቼ ነው ባለው ይዘ የምናገረው በእናታችሁ እኔን ሌላ ፕሮሰስ እያላችሁ ማለት ነው። እናትሽን እንርዳ ምናምን እያላችሁ ቀጥል ተበላ ሲኦል ትግባ ማለት ነው ባለው ማለት ነው። እኔ ማለት ነው ዋን ባይ ዋን የኔን ችግር በቆጥርላችሁ ማለት ነው። እኔን ህመም በቆጥርላችሁ ማለት ነው። የኔን መሰቃየት በቆጥርላችሁ ማለት ነው። አሽወርቱ ጋር እኔ እኮ ባይደወይ ማለት ነው እዚህ ማለት ነው ይሄ ሁሉ ችግር የገጠመኝ እኮ የነሱን እርዳታ ባለማግኘት እኮ ነው ባይደወይ ማለት ነው። አስቡት ማለት ነው። ሰው ይሄን ያህል ሲጫወትባችሁ ማለት ነው ሆስፒታል ውስጥ ማለት ነው ሆስፒታል ውስጥ እኔ ተጫወቱብኝ ባይደወይ ማለት ነው። እሱ ይሄማ የማን ስራ ነው? የሀበሻ ስራ እኮ ነው ባይደወይ ማለት ነው። እንደዛ ያስደረጉት እኮ ሀበሻ እኮ ናት ማለት ነው። እቺ ሀዋ ቤት እንደመጣችና በምን እንደመጣች እኮ አናውቅም ባይደወይ ማለት ነው። ያደረኳት ነገር ነበራች ወይ ያች ሀዋ የተባለችው ማለት ነው። ለኔ ያሳዝቼ ነበረ ወይ ብር ከፍላለኝ ነበረ ወይ ወርቅ ገዝታልኝ ነበረ ወይ የሆነ ነገር አድርጋልኝ ነበረ ወይ የሆነ ዋስትና ሰጥታኝ ነበረ ወይ ምን ስላደረገችልኝ ነው እሷ ይሄን ያህል ሊሰሟት የሚችሉት ማለት ነው። እሷን ማለት ነው ሳራ የተባለችው ማለት ነው ስታደርግ ማለት ነው። እኔ ባይደወይ በጣም የተሰቃየች ሴትዮ ቡዳ ናት ባይደወይ ቡዳ ናት ባይደወይ ማለት ነው። ቡዳና የሆነ ደፍተራ ወይ የሆነ በቃ ጠንቋይ የሆነ እንደዛ አይነት ነገር ነው እንደዛ የሚሰራው ማለት ነው አስመስሎ ማለት ነው። እኔ በቃ እንደዛ ሲሆን ማለት ነው በቃ የሆነ ቀይ እንትን እያደረኩኝ ነበረ ወይ ቀይ ፓንት ወይ የሆነ ቀይ እንትን ቀይ የሆነ በቃ ጨርቅ ነበረ እና በቃ ቀይ ፓንት ቀልልኝ በቃ ፐሬድ ሳይኖረኝ ምንም ነገር ሳይኖረኝ ማለት ነው እዚህ ማህፀን ይላል አስሬ ነበረ ወደ በቃ ምሳ እንኳን መብራት አልችልም ነበረ ማለት ነው። ዳስ ዋይ በዛ ምክንያት ማለት ነው በሁለቱም በኩል በቃ የሆነ ስጋጭባችሁ ማለት ነው ምን ያህል ከባድ እንደሆነ ማለት ነው። ደግሞ እኮ የሆነ ነገር ስትጠይቅ ማለት ነው እሱን ነገር በሙሉ ያውቁታል ማለት ነው። እዛ የተፈጠረው ነገር አይደለም እዚህ ስዊዘርላንድ ሁላ አልፎ ነበር ማለት ነው። የተፈጠረው ነገር በሙሉ ያውቁታል ማለት ነው። ለንሶ ይሄን ያህል ሰው ይሄን ያህል ማለት ነው መቀለል ማለት ነው ይሄን ያህል መርከስ ይሄን ያህል በቃ አይደል ነው ጭቃ መሆን በቃ ለክ ሰብአዊ መብት እኮ አለ ማለት ነው። ሰብአዊ መብት የሚባል ነገር አለ እኮ ይሄን ያህል ሰው እንኳን ቢደፍርሽ ማለት ነው ወይ የሆነ ውስጥ ነገር ይጠቀማል ወይ የሆነ ነገር ይጠቀማል። ይሄን ያህል ደፍረ እኮ ሰው ደፍረ አይደፍረችም ባይደወይ ማለት ነው። ስለዚህ የኔ መደፈር ባይደወይ ሁለተኛ የሌለው ማደፈር ነው እና ማቀለል ነው ባይደወይ። ይሄ ሁሉ ያስደረገችው የእውነት ራሷ እናቴም ልትሆን ትችላለች ማን ያውቅ። ምክንያቱም እኔ አሁን ማለት ነው ልክ የነሱን ስም የሴቶቹን ማለት ነው የቤተሰቦቻችን ሴቶች በሙሉ ማለት ነው በእናቴም በአባቴም በእናቴም በእንጀራ እናቴም ይሁን በሁላቸውም ነው ማለት የፈለኩት በአባቴ ማለት አልፈለኩኝም። አንዛር ሰው የነሱን በሙሉ እንትን ሳደርግ በቃ ይነሳብኛል ማለት ነው። እሷ ለኔ የህመም መንስኤ ናት ማለት ነው። እናቴ ማለት እየወለደችኝ እናቴ የህመም መንስኤ ናት እሷ ማለት ነው። የህመም መንስኤ ናት ማለት ነው። ላይክ በቃ ለሳራ ማለት ነው። እንደም ሶ ዋት በቃ ምንድነው ነገሩ በጣም ይገርማል ማለት ነው። እሱን ነገር ደግሞ ምን አለው መሰላችሁ ማለት ነው የሆነ እንትን ነገርም አለው ማለት ነው። በጣም አሳፋሪ ነው ባይደው እንደዚህ ብዬ መናገር ማለት ነው። እኔ ማንም ሰው ሳራ በሙሉ ምድሪቷ ስማቸው ሳራ ቢቀይሩ ምንም አይመስለኝም፣ ግን ታሪክ የላቸውም። እኔ ደግሞ ሳራ መባል አልፈለግም ባይደው እሷ እኔን ተከታ ነው እንደዛ ስታደርግ በቃ ልክ እኔ ሆና ባይደው ራሷ ላይ ማለት ነው እኔን አስቀየረ ማለት ነው እኔን አስተከታ ማለት ነው እንደዛ እኔ እያቆጣጠረች ነበር ማለት ነው። ላይክ ወንዶቹ ጋር ሲጠጋ ማለት ነው ፐሬድ ደግሞ ይመጣኛል ማለት ነው። ሴትዮዋ በጣም በእንትን ተቆጣጣራኝ ነበረች ማለት ነው። ልክ እንደዛ የሆነ ታይም ላይ በቃ ሳታስብ ፐሬድ ይመጣሻል ወይ ምናምን አለኝ ማለት ነው። እሷ ያደረገችው ነገር ያ ምናምን አልኳቸው በሙሉ አውቀዋል ማለት ነው። አንድ እስከ 100% አውቋል ማለት ነው። ሰዎቹ ምን እንደተፈጠረ ማለት ነው እኔ ላይ ሴትዮ ያደረገችውን ነገር ማለት ነው። ከዛ ማለት ነው ይሰቅስቀኛል ማለት ነው። በቃ ወደ ላይ ወደ ታች የሚለውን ነገር አለ አይደለ በቃ የአይነ ጥላ ነገር ማለት ነው። ይሄ ነገር ማለት ነው የመተት የአይነ ጥላ ነገር ማለት ነው። የቡዳ እንደዛ ነገር ማለት ነው። ከዛ እሷ ሴትዮ በጣም እየተቆጣጠረች ነበርና
ሰው የኔን ብልት መቆጣጠር ማለት እኔ ባይዘው በቃ ከሁሉም ሰውነቴ ዋጋ ያለው ብልቴ ብቻ ነው ወይ በጣም ይገርማል ማለት ነው። ተስዋይ እንደርሶ እንደዚህ አይነት ፍቅር ይሄ በቃ የሚሉትን ነገር ማለት ነው። ኦ ማይ ጋድ ሃው ካን አይ ቴል ዩ ጋይስ በጣም ይደብራል ማለት ነው። ተስዋይ ሼምፉል ማለት ነው። ሰው ይሄን ሁሉ ነገር እንትን እንኳን ሸፈነ ይሄድ ማለት ነው። ሰዎቹ ግን ልተውሽ አይችልም፣ ሊፋትሽ አይችልም። በቃ አትል ሰው ሳምሪዘን በጣም የተገረምኩት ማለት ነው። ደርሶ ያ የኔ እናት ማለት ልትወደኝ አትችልም፣ ልትወደኝ አትችልም። አይስወርቱ ጋር ልትወደኝ አትችልም። ኢቭን 1% ማለት ነው። እኔ ማከብራትን ያህል እንኳን ለእኔ ክብር የላትም። ልነግራቸው የምፈልገው ነገር እኔ ያሱ ምናምን አሁን ነጭ በወይም ሆነ በቃ ነጭ እኮ የአሜሪካኖች እኮ እንደዚህ ናቸው ምናምን ብላችሁ አሜሪካ ማለት ነው ሀሴናት በቃ ንጹህ እንደ እንትን ነው ማለት ነው። እንደዛ ናት ማለት ነው። ሰው ሰው ባድ በጣም መጥፎ ሴት ናት። እናም ማለት ነው ልነግራቸው የምፈልገው ነገር ማለት ከእኔ ጋር የምትወዳደር አይነት ሴት አይደለችም ማለት ነው። እሷ ማለት ነው እሷ ማለት ነው ልትወደኝ አትችልም። ርህራሄ የሚባል ነገር የላትም። እሷ ለእኔ ከተከላከለች ማለት ነው ለራሷ ልትጠቀምብኝ እንደሆነ ስለምታውቅ ነው እንደዛ የምታደርገው። ለእሷ ጥቅም እስካለኝ ድረስ ነው እንደዛ የምታደርገው። ለስዳን በሌላ በኩል እሷ ለኔ ምንም ነገር የላትም። ያችን ምንም የላትም። የእንጀራ እናትም ምንም የላትም። ያችን ምንም የላትም ማለት ነው። እንደን እኔ ልነግራቸው የምፈልገው ነገር ማለት ነው እኔን አትረብሽኝ ማለት ነው። አትረብሽኝ በጭራሽ አትዋሹ ማለት ነው። አትዋሹ ከመጠን በላይ ብዙ ነገር እየተፈጠረና ብዙ ነገር እየተባለ ብዙ ነገር ልታስመስሉኝ የፈለጋቸው እንደሆነ አውቃለሁ ማለት ነው። እኔ ባይተው በርብሩም በቃ በኃይል አድርገሽ እንትን አድርገኝ እያላችሁ ማለት ነው። እኔ በሰላም ልፋታችሁ ነበር ልፋታት ነበር። እሷ ግን ልፋታት አልፈለገችም ማለት ነው። እንደን እኔ ባይተው ስቶከር ህይወቷ ማለት ነው ድሮ እንደተወችኝ አሁን ደግሞ ለማትረዳኝ ታግዘኝ እኔ እኮ ብቻ ነበር ሆምለስ ሆኜ ነበር እኮ። አሁን ያኔ እኮ እኔ ማለት ነው ወላንድ ምንም አላደረገችልኝም ማለት ነው። እነሱ ምንም አላደረጉልኝም ማለት ነው። ምንም ነገር አሁን እኔ ምን ሆራ እንደ 1% እንኳን ባይው ያቃጥላኛለች፣ አሰቃይታኛለች እንትን ማለት ነው። ሆምለስ ነበር የምሆነው ማለት ነው። ለኔ እኮ ማንም ነገር ያደረገልኝ ነገር የለም እኮ ባይው እንደዛ አይነት ኑሮ የትም ይኖራል ማለት ነው። ሰው እኔ ደግሞ ራሴን የመጣሁት ማለት ነው። ይሄን ያህል መሰረበትን ነገር የለኝም ባይው ሰው ነኝ። ሰው ነገራችን የሚፈልገውን ነገር ማለት ነው። ሰዎቹ ደግሞ ያደረጉትን ነገር እንትን ለማድረግ ብለው በውስጥ እንትን ያደረጉ እኔ ላይ ፕሌይ እየተጫወቱ ነው። ሰው እናንተ ፕላያችሁን ጨርሱ ማለት ነው። አንዱ እንትን ታዲስ ያደርገኝ አንዱ እንትን እንዲያደርገኝ ታዞታላችሁ። እዘዙት፣ ችግር የለውም ማለት ነው። እኔ ግን እናንተ ጋር ልራመድም ማለት ነው። ዋይ እኔ እናንተን መጫወቻ እንቋሽ ነኝ፣ የአሻንጉሊት ነኝ፣ ባቡላ ነኝ ወይ ጨርቅ ነኝ ምንድን ነኝ ማለት እንደዚህ አድርጋ የምታጣጥፉኝ ማለት ነው። ሰው እኔ ሰርቼ ወደ ሀገር እሄዳለኝ ማለት ነው ኢቨን ማለት ነው። እኔ እንትን ባይሰቀል ማለት ነው የትኛውም ሀገር አልሄድም። በቃ እኔ አሜሪካ ብቻ ነው የሚሄደው ማለት ነው። በየትኛውም መንገድ ማለት ነው፣ የትኛውንም ሰዓት ማለት ነው። ስለዚህ አንተን ሰው ባይ ዘ ወይ ህይወት ሊኖረኝ አይችልም። በቃ ከዛ ውጭ ማለት ነው የትኛውንም ሀገር ብሄድ ማለት ነው ወደ አሜሪካ ነው የሚሄደው ባይ ዘ ወይ ማለት ነው። እኔ የትኛውንም ባይ ዘ ወይ እዚህ ባላምንም ማለት ነው እንግላንድም አደሰኝ ማለት አላምንም ባይ ዘ ወይ ዲፈረንት ሊኖር ይችላል ማለት ነው። ግን ደግሞ አደሰኝ ማለት አላምንም ማለት ነው። ስለዚህ they are not my country. I'm American. I'm all American, you know? እናቴ ብቻ ሳትሆን ማለት ነው ሌሎችም ለቴቪታቸው ሲሉ ማለት ነው እኔ ምንም በቃ እንዲሁም በቃ አሰቃይቶኛል ማለት ነው። አንተን ልነግራችሁ የምፈልገው ነገር ማለት ነው ጉዶችዬ፣ ሴትዮዋ እናቴ የተባለችው ማለት ነው አንድ ፖይንት ለእኔ እንትን የላትም ማለት ነው። እኔን እርግፍ አድርጋ ማለት ነው ከኔ ጋር ምንም የላትም። በተወይ እንዳለችኝ ማለት ነው ለኔ እንዳለችኝ ማለት ነው በጀርባ ምንም ነገር የላትም ከኔ ጋር። ምንድን ነው የሚባለው እኔ እንኳን 1% እንኳን ደም አልሄደባትም። በቃ እኔ ወለድኳት ብቻ ብትል ነው የሚያምርባት
አላሳደግኳትም እንዲሁም አሰቃይቻታለሁ ብትል ነው የሚሻላት ማለት ነው። እሷ ማለት ነው እሷ ሴትዮ አንደን ሶ ኢፍ ዩ ሃቭ ፕሮብለም ይሄም ማስመሰል ነው። ባይ ዘ ወይ ዊ ሃቭ ፕሮብለም ይሄ እናጋጥሞን ነው ምናምን ነገር ማስመሰል ነው። ትዕቢት ነው ባይ ዘ ወይ በቃ ትዕቢት ነው ባይ ዘ ወይ ሶ ምንድነው ልነግራችሁ የፈለኩት ማለት ነው እኔ ለኔ የህመም መንስኤ ስለሆነች ማለት ነው እባካችሁ ማለት ነው ህልና ሲኖራችሁ እኔ ምንም እርዳታ አልፈልግም ማለት ነው። የእሷን በቃ እርግፍ አድርጋችሁን ከኔ አርቆልኝ ማለት ነው። ለምን ገሃነም አትሆንም? ለምን ኢቭን እሷ ኔዘርላንዳዊ አትሆንም? ኔዘርላንዳዊ ብትሆን ለኔ ምንም አይደለችም ማለት ነው። እሷ ማለት ጥላቴ ናት፣ የአባቴ ጥላት ናት። የአባቴ ጥላት ስለሆነች ደግሞ ምን አደረገች ማለት ነው እኔንም በቃ ልክ እንደሱ ነው ያደረገች ማለት ነው። እሱ ግን ጥሩ ቦታ ላይ ስላለች ስለፈራችሁ ሌላ ነገር እያለች ታስመስላለች ማለት ነው። ከኔ ግን ታስመልሳለች ማለት ነው። አንዳንድ ሰው እሷ ማለት ነው ኢቭን ማለት ነው እኔን ነው መንካት ያልነበረባት ሰው እሷ ግን የምታደርገውን ነገር እንደዛ ነው። ስለዚህ በግልጽ አእምሮ አያታለሁ፣ እታዘባታለሁ፣ እመለከታለሁ፣ ታዝባለሁ ማለት ነው። ሌላ ሰው ላይም ቢሆን ኖሮ እታዘበው ነበር። ይሄንን ነገር ይታያል እኮ 100% ማለት ነው። ሰው ማለት ነው ውዶች፣ እኔ ልነግራችሁ የምፈልገው ነገር ማለት ነው እኔን እንድትተው ብቻ ነው የምፈልገው በዚህ ጉዳይ ላይ ማለት ነው። ማናቸውም ብትረዷት አሁን ትፈራላችሁ። ያው ሴቶች ያስመስላል ማለት ነው። አሁን በቃ ሊሰድቧት ፈርቶ ለምን ሰድቧት አላችሁ? መጀመሪያ ለምን ትለማመጣላችሁ? መጀመሪያ ሁለተኛ ለምን ትለጣጥፉብኛላችሁ? ሶስተኛ ለምን ሌላ ነገር እየፈጠራችሁ እኔ የሌለሁበትን ነገር እየፈራችሁ ለምንድን ነው የምትለጣጠፉኝ? ዋይ ጋይ እኔ ባዶ አሁን የሆነ ልጅ እንትን ካልኩኝ ማለት ነው ስለ እናቱ እንትን እያደረኩኝ ስለ አባቱ እንትን እያደረኩኝ አንዴ አባቱን ነው አንዴ እናቱን ነው ሲባል ማለት ነው እንትን እያደረኩኝ አልሄድም ማለት ነው። they are not my business እኔ እሱ ላይ ነው ትኩረት የማደርገው ማለት ነው። ወደ እሱ ብዬ እስከሄድኩኝ ድረስ እሱ ላይ ነው ትኩረት የማደርገው። ካልሆነ ደግሞ አያገባኝም ብዬ ጥጌን እዛለሁኝ ማለት ነው። ሰው ውዶችዬ ማለት ነው። ስለዚህ በእሷ ጉዳይ ላይ እኔም ባትተውኝና ሌላ ነገር እንድናገር አታደርጉኝ ማለት ነው። አይኖ ሺ ሀበሳን እሷ አንድ ልጅ አለኝ ምናምን እያለች ነበር። ዳስ ዋይ እሱ ትንሽ ባይደው እያሳዝናል። በቃ እያሳዝናል አይደለም በቃ የሆነ በቃ ብዙ ነገር ላይ አይንቀላቀልም ባይደው ማለት ነው። አንደን ሶ እኔ ባይደው የእሱን ነገር ብቻ ነው እንትን የማደርገው። ባይደው የማሳዝነው እኔ ነኝ እንጂ እሱ አሳዝንም። ምን ሆኖ ነው የሚያሳዝነው? ባይደው ማለት ነው ከእናቱ ጋር እየኖሩ ነው። ግን የሚያሳዝነው ምን እንደመሰላችሁ እንደዛ የመሰለች እናት ስላለችው እና በቃ አሳፋሪ ስለሆነች ማለት ነው። ብዙ አሳፋሪ ነገሮችን ስለምታደርግ በጣም ትንሽ በዛ ነገር ያሳዝናል ማለት ነው እሱ እንደነ ሰው ባይዘው ወይ እኔ ግን ምን ያደርግልኝ ነገር የለም። ኢቭን እኔ በቃ ኢትዮጵያ ውስጥ አየሁት አንድ ጊዜ አየሁት ማለት ነው። አንድ ቀን የመሰውንም ማለት ነው። አንድ ቀን አየሁት። ሌላ ጊዜ ላይ ፌስቡክ ላይ ነበር የማየው። ኢቭን አድ ፍሬንድ ስም አይደለንም ማለት ነው፣ አልነበርንም ማለት ነው። እኔ ባይደወይ እሷን በጣም ከሱ ስላስበለጥባት ምናምን አይደለም ባይደወይ እንትን ስላት ነበርኩት ማለት ነው። እኔ ሌላ ነበረ ጉዳይ ማለት ነው። እናንተ ምን ትላላችሁ? የሆነ ታይም ላይ አሁን የሆነ ነገር ሲፈጠር ማለት ነው በቃ እንትን ትላላችሁ ማለት ነው። አሁን እንትን ስላደረገ ነው ምን ስላደረገ ነው ምናምን ብላችሁ በጣም እንትን ትሆናላችሁ ማለት ነው። በቃ ብዙ ነገር ታስባላችሁ ማለት ነው ለራሳችሁ። እኔ ግን ለአንድ አላማዬ ነው የምጓዘው ማለት ነው። እኔም እሷ የምትለኝን ነገር እና የእሷን ትክክለኛ ነገር ብዙ ነገር ሰውም ሊያስመስል ስለሚችል እና በጣም ሊረዳት እንደሚል ስላወቅኩኝ ማለት ነው ከበፊቱ ልታዘባት ብዬ ነበር። ባይደው እሷ ጋር ስደውል ነበርኩት ማለት ነው። ታዘብኳትም ማለት ነው። አንዳንድ ሰዎች ልነግራቸው የሚፈልገው ነገር ማለት ነው እሱ እንደሆነ ቢሰባለው አይ ዶንት ኬር አባውት ሄም ብቻ ግን ማለት ነው ብዙ ነገር ላይ ስለማይንቀለቀል ትንሽ ምንም እንትን አለው ማለት ነው። ስለሱ 100% ግድ የለኝም ባይደው ማለት ነው።
አንዳንድ ሰዎች የምነግራቸው የምፈልገው ነገር ማለት ነው ስለሷ ከሱ በላይ ግድ የለኝም ባይደውይ ማለት ነው። ስለሷም ከሱ በላይ ግድ የለኝም ማለት ነው። አንዳንድ ሰው እኔ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ስለሷ በቃ ባታወሩልኝ እና እሷን እንትን ማድረግ ማለት ነው። አሁን ደግሞ እኔ እንደዛ አልወደም እንደዚህ ብዬ ስለ ቤተሰቦቼ ሳወራ ማለት ነው እናንተ ላይ የሆነ ነገር አታስብ ማለት ነው። የቤተሰብ ጉዳይ የቤተሰብ ጉዳይ ነው ማለት ነው። የቤተሰብ ጉዳይ እናንተን አይመለከታቸውም። ኢቨን 1% ማለት ነው። እኔ ብሳደብ አልወድም እወዳለሁ ብል እንደዚህ ነው ይብል እንደዛ ነው ይብል ማለት ነው። እኔ ለራሴ ለቤተሰቦች ነው እንጂ እናንተን ለማስቀናት ወይም ደግሞ እናንተን ለማስጠላት ወይም ደግሞ የሆነ ነገር ለማድረግ ብዬ አክታ ያደረኩት አይደለም ማለት ነው። ሰው የማታውቁ ሰዎች ደግሞ ኢንቮልቭ ማለት ነው ከነዛ አይነት ነገሮችን ማለት ነው ራሳችን አስወጡ ማለት ነው። ለማንም ላይ እንትን ያልኩኝ አይደለም። ምክንያቱ እኔ ከማንም ጋር እየሄድኩኝ አልነበረም። ምክንያቱ እኔ ጓደኛም አልነበረኝም። ባላ ላይ ከመጨረሻ ሁሉንም ነገር ትቼ ነበረ። ታውቁታላችሁ ማለት ነው። ለምንድን ነው መሰላችሁ እኔ ሴቶችን ያላበዛው ተሰርኩት ማለት ነው። የነበሩ ሴቶችን በሙሉ በቃ በጣም ነበረ በቃ አስጊ አደገኛ በጣም ከባድ ሴቶች ነበሩ ማለት ነው። ስለዛ እኔ ብዙ ሴቶችን አላዘወትርም ነበር በተለይ ማለት ነው። እኔ ኢቭን ማለት ነው ያቺ ጓደኛሽ ላይ ምናምን እያለች ከኋላ ስትከተለኝ የነበረችው ኢቭን ማለት ነው። እኔ ትንሽ ልጅ እያለሁኝ ማለት ነው ሰልችታኝ ማለት ነው አዲስ አበባ እየሄድኩኝ ማለት ነው ድሮ ማለት ነው በ2004 ማለት ነው። ከዛ በኢትዮጵያ አቆጣጠር ማለት ነው። ከዛ ማለት ነው እንደዛ ብዬ ሲሄድ ማለት ነው ምንም ሳቻው ሳልላት ማለት ነው ወንድሜ ነበር የሸኝ ማለት ነው። በቃ እያወራሁት ነበረ ልሄድ ነው ምናምን ያልኳት ነበረ። ከዛ ዝም ብዬ ቻው ሳልላት በቃ በታችኛው መንገድ ዝም ብዬ ሄድኳት ማለት ነው። ወንድሜ ሸኘተኝ ማለት ነው። ሰላም ሳልላት ሄድኩኝ ማለት ነው። ምን እንትን እንዳደረገኝ አላውቅም ማለት ነው። ብዙ ደስ አይልም ነበር በቃ የሚያደርጉትን ነገር በቃ እኔ በጣም ስነ ስርዓተኛ ስለነበርኩኝ ማለት ነው። እነሱ በቃ ላይ በጣም ተቃራኒ ነበረን ማለት ነው። ሶ ውደችዬ ማለት ነው እሷ ሁላ ማለት ነው ከኋላ ስትከተለኝ በጣም ስትቀርበኝ ምናምን ነው እንጂ እኔ ሰውን ይሄን ያህል አልከተለውም። ለቀቀለው አደርጎ ማለት ነው። ከያዘኝ ግን ይዘዋል ማለት ነው። ብዙ ጊዜ ነግራቻለኝ ማለት ነው። እኔ ሰው ይሆን በቃ ምን አድርግ ያልይዘው ማለት ነው። ለቀቀለው አደርጎ ማለት ነው። አንዳንድ ሰው እሷንም ለቀቀለ አደርጋት ነበር፣ ግን እሷ ራሷ እንትን ነበረች ማለት ነው። ትደውልልኝ ነበረች፣ ነይ ትለኝ ነበረች፣ በእንትኑም ታስጠራኝ ነበረች። እሱ እንደዛ ማድረግ አልጠላሁትም ባይደው በቃ የሆነ እንደዛ የሆነ ትንሽ እንትን ካደረግኩኝ ብዙ ጊዜ አልነቃም ማለት ነው። ሰው ማለት ነው ውዶች እንደዛ ነበረች በተፈጥሮ በቃ ግድ የሌለሽው አለ አይደለም እንደዛ ነበር ማለት ነው። ብዙ ጊዜ እኔ ደግሞ ተንኮል አልወድም። የሆነ ሴቶ ወርክሩ ካየኝ ማለት ነው በቃ በጭራሽ ሁለተኛ ቀን ሀይ አላቸው ማለት ነው። በሌላ እንትን ነው የሚሄደባቸው ማለት ነው። እንደን ሰው ማለት ነው ወንዶች እሷ ራሷ ነበረች ብዙ ጊዜ እንትን የምታደርገው እሱን ነገሯን አይደለም እኔ የጠላሁት እሷ ለዓላማ ነበረች። እንደን ዓላማዋ ደግሞ በጣም የሚያስጠላ ስለነበረ የእሱን ነገር ነበር የሚጠላሁት ማለት ነው እንጂ ያኔ ጋር ስትቀር በጣም ንጹህ መስላ በጣም ፕሌይ የተጫወተ ነገር ነበረ ማለት ነው። የሆነ በተለይ ማለት እንደዛ ግዴታ ሆኖብኝ የሚኖረውን ቦታ ላይ ምናልባት ሰላም ምላቸው የሆነ ነገር ካለ ዝም ብዬ እሄዳለሁ ማለት ነው። ብዙ የሚታዘበን ሰው ካለ በተለይ ማለት ነው። ካልሆነ በስተቀር ግን አልታገሰም ማለት ነው። የሆነ ነገር ካየኝ አልታገሰም። ምናልባት በድብቅ የሚያደርጉት ነገር ካለ አይዶ ነው። የሆነ ነገር ካለ አልታገስም። ወይም የሆነ ነገር መሀል ላይ ካወቅኩኝ እስካውቀው ድረስ ትንሽ እጠብቃለሁ። ምክንያቱም ግራ የሚያጋባ ነገር ምን እየተካሄደ እንደሆነ ትንሽ ታዘብና ማለት ነው እንደነበርኩ ሆኜ ማለት ነው። ከዛ ያንን ሰው ለቋልኝ። ግን ደግሞ እኔ ትንሽ እንትን የሚያደርገው ነገር ምን እየተካሄደ እንደሆነ ትንሽ ማወቅ እፈልጋለሁ ማለት ነው።
እነሱ እኔ ሰው አላሳደደም ብዙ ጊዜ ማለት ነው። በቃ ለቀቅ ካለ ግን ለቀቅ ነው የሚያደርገው ማለት ነው። እንዲሁም ዘንድሮ በጣም በቃ የሌለኝ ጠባይ አምጥቼ ነው ይሄን ያህል እንትን የማደርገው እንጂ እኔ በፍጹም ጓደኛ እንኳን ቢታጣ ጓደኛ ነበረችኝ ማለት ነው። ኢቭን ብቻ ነበር፣ ግን ደግሞ ማንም ሴት ጋር ሄዱ ማንም ሴት አልጠራም። ኢቭን በመጡም ግድ አልነበረኝም ለእኔ ብዙ የሚመጣ ተስፋ ያልነበረም ኢቭን ማለት ነው ምናምን ነገር ማለት ነው። ላጎቴ ልጆች ምናምን ብለው የሚመጡ ሴቶች ሁላ ነበሩ ማለት ነው። ለእኔ እንኳን ላይመጡ ሳይመጡ እንደነሱ ማለት ነው። ለዛ ነው ውዶች ማለት ነው። እኔ አንዴ በቃ የሆነ በጣም የሚደብረው እንትን ከነበረኝ ማለት ነው ሁሉንም ኢቭን ደግሞ የሆነ እንዳጋጣሚ ሆኖ ማለት ነው ያው ነጮችን በጣም ብዙ ሲያወሩ ነው ደግሞ አልወድም ማለት ነው። ከወሬ ያልፎ ደግሞ የዚህ አጋጣሚ ነገር ከዛም ቀጥሎ ደግሞ በሌላ በኩል ብዙ ነገር ያጋጥመኝ ነበር እና በቃ ላይ በዛ ደግሞ ትንሽ ተዘጋው ማለት ነው። እንትን ሰው አይፈረድብኝም ማለት ነው። እኔ ከጊዜ ጋር አስተካክለዋለሁ። ሰው አይፈረድብኝም፣ ምክንያቱም እኔ ሴቶችን ትንሽ እንትን ባደርግ ማለት ነው አይፈረድብኝም ማለት ነው። እኔ ከነጭራሹ የማልወዳቸው ወንዶች አሉ አሁን በህይወቴ ውስጥ ማለት ነው። የማልቀርባቸውን የማልወዳቸውን በቃ አይቻቸውን የሚደብሩ ወንዶች አሉ። ላይክ ግን እኔ አሁን የሰው ሀገር ስለሆነ ማለት ነው እዚህ ተሰዶ የመጡ ሰዎች ስለሆኑ በቃ ትንሽ መታገስ እሞክራለሁ ማለት ነው። በተለይ በክልሰላን ምናምን እያልኩኝ ነበረ ማለት ነው በፊት ስመጣ የሆነ ቢደብረኝ ማለት ነው። አሁን ላይ ግን ኦቨር ሳይመጣብኝ በቃ ከእነሱ ጋር መጨቃጨቅ፣ ከእነሱ ነው ሁሌ ማስተዋወቅ፣ እነሱን ኔጌቲቭ ሲሆኑ እነሱን ማስረዳት፣ እነሱን ሽሩሩ ማድረግ ሰለች ይከብዳል ማለት ነው ወንዶቼ ማለት ነው። እነሱ ደግሞ ምንም ዝም ብለው እያወቁ ለምን ትዋሻለሽ? ለምን እንደዚህ ነሽ? ለምን ትደብቃለሽ? እንደዚህ መሆንሽን ያሳፍርሻል ላይክ ምናምን ነገር እንዴ ትንሽ እንኳን በራሳቸው የማይተማመኑ ሰዎች ይሄን ያህል ሲደፍሩ ማለት ይከብዳል ማለት ነው። ሰው ጋይስ ማለት ነው። ስለዚህ ለዛ ነው ማለት ነው ምክንያቱ ማለት ነው እንጂ እኔ ኢቭን ሴት የምትጠላ ሴት ይሄን ያህል ሴቶችን የሚገፉ ሴቶችን በጣም ነው የሚገርመኝ ማለት ነው። እኔ ባዶዊ ሴቶችን በጣም ነው የማከብረው እና የሆነ ታይም ላይ የሆነች ልጅ ነበረች ምትለኝ ነበረች በቃ ሴት በጣም ነው የምትወደው ምናምን ትለኝ ነበረች ማለት ነው። እኔ ባዶዊ ሴት አልካትም አላዛትም ላይ በቃ በተለይ እንግዳ ከሆነች ማለት ነው ምንም ነገር ማለት ነው ከዛ እንደዛ ትለኝ ነበረች። ላይክ ወንዶችም ብዙ ጊዜ በሚደብቅ አይነት ሁኔታ አላዛቸውም ባይደወል ግን ደግሞ ይህን ያህል በቃ ሴት ልጅ ክብር ነበረኝና አልኛውም ማለት ነው። ከዛም ማለት ነው ወንዶች እንደዛ ትለኝ ነበረች። እኔ ባይደወይ ሴት በጣም ስለምወድ አይደለም ግን እኔ ሴት አላምንም ሴት አልወድም ብዙ ጊዜ ማለት ነው። ሴቶችን በጣም ይከብደኛል ማለት ነው ለማመን። ሁሌም ደግሞ የሚመጡት ሊጠቀሙብሽ የሆነ ነገር እስካለሽ ድረሽ ወይ የሆነ ነገር ፈልጎ ነው የሚመጡት እና ለዛ ነው የሚደብሩኛል ማለት ነው። ላይክ ልክ አንዳንዶች በጣም ይገርማል ማለት ልክ ጥቅም እንደሌለሽ እና የሆነ ነገር ሲሰሙ ማለት ነው ልክ እሱ ነው አምነው በቃ ቅይር ይሉብሻል። በቃ ሊደፉሽ ይፈልጋል ማለት ነው። ሰው በጣም ይከብዳል ማለት ነው። ብዙ ጊዜ ማለት የሶሻል ሚዲያ ላይ እነዛ ነጮቹ ማለት ነው አንድ ጊዜ በሰማይ ያስተቆልሻል አንድ ደግሞ ከጫማሽ እንትን የሚጽፉሽ እና ላይክ ምን አገባቸው መጀመሪያ ነው መጨረሻ ምን አገባቸው እንደን ሰው እኔ ባይ ዘ ዌይ እሱ ነገር ደግሞ ምንም ጨምርልኝ ነገር የለም በሉልኝም ያልኳቸው ነገር የለም። እኔ ተራ ሰው ነኝ። ኢቭን አባቴ እንደዚህ ታዋቂ እንደሆነ አላውቅም ነበር ማለት ነው። አንዳንድ ሰው እኔ ለነገራችሁ የምፈልገው ነገር ማለት ነው ከዚህ ሂደት አስተካክላለሁ እና አሁን ግን ትንሽ ተረውኝ ማለት ነው። ላይክ በቃ ኮንፊውዝን ነገር አለ ትንሽ በቃ ላይክ በቃ እየፈለኩኝ የሆነ የሚደነግጠው ነገር አለ፣ የሚደብረኝ ነገር አለ፣ የሚያፈዘኝ ነገር አለ፣ የሚሰለቸኝ ነገር አለ። በቃ ላናግራቸው ላያቸው ሳምታይምስ በቃ የሆነ ግራ የሚያጋባ ነገር ጠባይ ስለማሳይ ማለት ነው። ግን ደግሞ እኔ በጣም ገርመኝ ማለት ነው እነዛ ነገር ላይ ማለት ነው በጣም ሌላ እንትን የምትፈልጉትን ነገር ማለት ነው ሰው ትረዱኝ እፈልጋለኝ ማለት ነው። ሰው ግን ደግሞ እንትን ላይ በጣም አትመኑ። ሰው እንወዳችኋለን እንጠላችኋለን ስላላችሁ ማለት ነው ይሄን ያህል ይወዳናል ወይ ጠላላን ብላችሁ በጣም እንትን እንዳታደርጉ ማለት ነው። ሰው እጠላችኋለሁ ቢላችሁ እንኳን እናንተ በጣም ጎበዞች ከሆናችሁ ማለት ነው
ኢቭን ተመልሶ ይቀናባችኋል እንጂ ሊጠላችሁ አይችልም ማለት ነው። ስለዚህ እናንተ በራሳችሁ መተማመናችሁን ከፍ አድርጉና በቃ የራሳችሁን ህይወት ምሩ ማለት ነው። በቃ ጠንከራችሁ መስራት፣ ጠንከራችሁ የሆነ ለማንም ወንደው የሆነ ለማንም እንትን ብላችሁ ራሳችሁን እንትን ላለማድረግ፣ አለመፎካከር፣ አቅማችሁን ማወቅ፣ በቃ የት እንዳላችሁ ማየት ማለት ነው። እንደዛ ነገር ማለት ነው። በቃ ተመስገን ብላችሁ ህይወታችሁን ኑሩና ከዛ በኋላ ሰው ጠላችሁም ወደዳችሁ የሚጨምርላችሁ ነገር የለም ማለት ነው። በዛም ምንም እንትን የሚያደርጋችሁ ነገር የለም ማለት ነው። ሰው ወደናችሁ እንወዳችኋለን እያላችሁ ማለት ነው። በጣም ብዙ ነገር በውስጣቸው ሄዶ ከሰው ጋር ያማላል። ወደው እንደዚህ ናቸው፣ እንደዚህ ይሰራሉ፣ እንደዚህ ያደርጋሉ ብሎ ሰውን የሚያስነሳ ሰው መጥፎ እንጂ ፊት ለፊታችሁ ላይ እንትን የሚል ሰው ባይደወይ ብዙም አደገኛ አይደለም። ነገራችሁ የምፈልገው ነገር ማለት ነው። የሆነ የምታደርጉት ነገር ደስ ስለማይላቸው ነው እና ነገራችሁን አስተካክሉ ማለት ነው። ስለዚህ አጠር አድርጌ ነው ዛሬ እንግዲህ እናመጣላችሁ ማለት ነው። አንዳንድ ሰው ውዶች በሁለተኛ ቪዲዮ ደግሞ እመጣለሁ። ያው ደግሞ እዚህ ብቃ ማለት ነው ባይ